ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄንን ቪዲዮ ሁላችሁም እንዳታሳልፉ። እቺ እህታችን የምትለውን ሰምተን እንመጣለን። መሌ ኦቦሌሰ ኪየቱ አደጋን በኪና ይረገየ ምን ያለ ጪሰ ጅራ ጀቹ ኦቦሌሰ ኪያ በርባደሜ ቱሬ ጀቹ ለማለቅን ሱን ኦቦሌሰ ኪያ ደበይፈቹ እንደንደኝ ማለቅ ጀለች መራ ፍረቴ ነ ያታውት መሌ የአረብ ሀገር ሴት የምትበሉ ማንም ወንድም ሆኑ ሴቶች ማለት ነው የእውነት ጤነኛ አይምሮ ወይም ጤነኛ አትሆኑም። ለአንድ ሳምንት ወይም ለወራት ልትደሰቱበት ትችላላችሁ፣ ግን ወይም ልጆቻችሁ ወይም ቤተሰቦቻችሁ ይሄን ገንዘብ በልቶ ጤነኛ የሚሆኑ አይመስለኝም። ምክንያቱም ይሄ ገንዘብ ከደምና ከላብ ነው የሚመጣውና የዚች ምስኪን ልጅ ገንዘብ የበላው ልጅ ማለት ነው ይሄ እሷ ማለት ይሄ ስቃይ ለልጆች ለቤተሰቦች ድረስ ሌላ ምን ይባላል? እና ስደት ላይ ደግሞ ኖራችሁ ያያችሁ ሰዎች እንደዚህ የሰው ላብ የምትበሉ ማለት ነው ፈጣሪ የእውነት ቤታችሁ ላይ መጥፎ ሀዘን ይግባ ነው የሚለው። ሌላ ምን ይባላል? እቺ ምስኪን ልጅ ማለት ነው ወንድሟ አደጋ መኪና ደርሶባት ሆስፒታል ነው። ለዛ ነው ማለት በጣም ነው የሚያሳዝነው። ሆስፒታል ወንድሙ ከፍተኛ ጉዳት ውስጥ ነው ያለውና ገንዘቡን ለዛ ቶሎ እንዲደርስ ነበር የተፈለገው። ግን ሆዳምና አውሬ ሰውዬ ማለት ምን አለበት ግማሹን እንኳን ብታስገባላት ሌላ እንኳን ብላሽ እና ተጠንቀቁ። ሰውዬ ማለት ነው ወንድሟንም ማትረፍ አልቻለችም። የ6 ወሯን ደሞዟን ነው የበላባት ማለት ነው። ሌባ ደግሞ መደበቅ የለበትም። ሰውዬ ቪዲዮ ላይ የምታዩት ራሱን ነው። ትልቅ ጥንቃቄ አድርጉ። የእውነት በቤተሰቦች ሀዘን እሷ እንደዚህ ልቧ ተሰብሮ በሰው ሀገር ጠዋትና ማታ እንቅልፏን አታ ብዙ ስቃይ አይታ ነው ይሄንን ገንዘብ የምታመጣው። ግን አንተ ለልጆች የስቃይ ድረስብ ሌላ ምን ይባላል? እና ይሄንን ሰውዬ ተጠንቀቁ። እንግዲህ ሰውዬ ከአንድ ሰው ከብዙ ይሆናል፣ ከብዙ እህቶቻችን ይሆናል የበላ። ኮሜንት ላይ እኔ ራሱ ሸውዶኛል እያሉ ብዙ ልጆች አይቼዋለሁ ቲክቶክ ላይ ማለት ነው። ይህንን ፎቶ በደንብ ይዩ። ደግሞ ወደ ዱባይ የምትልኩ በዚህ በመተማመን ምናምን እምነት የሚባል ነገር አይሰራም አሁን በአሁን ሰዓት ማለት ነው። ለምን የእናታችሁ ልጅ አይሆንም? ወንድማችሁ ለምን አይሆንም? እና ሰውን አትመኑ። በቃ ሰው ማመን ድሮ ቀረ፣ የለም። አሁን ያሁን ሰው በልቼ ልሞት ነው የሚለው። ከሬሳ ላይ ራሱ ገንዘብ ብታደርጉ አንስተው ነው የሚበላውና አምናዋለሁ አውቀዋለሁ ምናምን የሚባል ነገር አይሰራም። እህቶቼ ጥንቃቄ አድርጉ። ምንድነው የሚያደርጉት? መጀመሪያ ለ3 ወር ለ2 ወር እንደዚህ በታማኝነት ይልክሏቸዋል። ከዛ እናንተን ካለማመደ በኋላ እንግዲህ ጉድ ነው የሚሰራችሁ ማለት ነው። ድሮ ቀርቷል ይሄ በመተማመን። ይሄ ቅድሚያ ላኩ፣ ደግሞ ነገ እሰራላችኋለሁ። እዚህ ሆናችሁ በስልካችሁ ማለት ነው ገንዘቦቻችሁን እንደገባ ቼክ ማድረግ። ግን መጀመሪያ ኢትዮጵያ ውስጥ ነው አክቲቭ አድርጋችሁ ከመጣችሁ በኋላ ነገ እሰራላችኋለሁ። በስልካችሁ ገንዘባችሁ መላክ እንደገባ ወዲያውኑ ቼክ ማድረግ ትችላላችሁ ማለት ነው። እና ሁለተኛ ደግሞ በዱባይ እንደዚህ በመተማመን አውቀዋለሁ በዘመዴ ነው የጓደኛ ወንድም ነው ምናምን የሚባል ነገር አይሰራም በአሁን ሰዓት ማለት ነው። ሰው እርስ በርስ አብሮ ያደገ አብሮ የበላ ነው እየበላ እየተካደ ያለውና በቀጥታ ኋላ በቀጥታ ላክ ማለት በቅድሚያ ይላኩ። ከዛ በኋላ ገንዘቦቻችሁ እንደገባ ቼክ ካረጋችሁ በኋላ ላኩ እንጂ አውቀዋለሁ የእናቴ ልጅ ምናምን የሚባል ነገር የለም። ሰው ካዲ ሆኗል። በልቼ ልሞት ነው የምለውና እቺ ልጅ በጣም ነው ልቤን የበላችኝ። አስቡት እስቲ ሰው ታሟል እባክን ቶሎ አድርስልኝ እየተባለ ወንድሟን አደጋ ውስጥ ማለት ሆስፒታል የመኪና አደጋ ደርሶበት ሆስፒታል ነው ያለው። እንግዲህ ከገንዘቧም ወንድሟንም ማትረፍ አልቻለችም። ገንዘቧንም የ6 ወሯን ደሞዝ በልቶባታል ማለት ነው። ይሄ አውሬ ሴጣን ተጠንቀቁት። በደንብ ፎቶውን እዩት። የምታውቁት ልትኖሩ ትችላላችሁ። ምክንያቱም ይሄ ሰውዬ ይሄኔ ከብዙ ሴቶች እንግዲህ በልቷል ማለት ነው። ይሄ ሌባ ወራዳ። ሼር አድርጉ ሁላችሁም ይሄን ቪዲዮ ሼር እያደረጋችሁ ሼር አድርጉ። በቃ ላይክ እንኳን ይቅርና ሼር አድርጉ። ምክንያቱም
የብዙ ሰው ገንዘብ ሊተርፍ ስለሚችል ማለት ነው። ይሄኔ ከብዙ የብዙ እህቶቻችን በየቤቱ እያለቀሱ ነው። እና የድሮ ቀርቷል። እኔ ራሱ ጆርዳን መጀመሪያ ስመጣ ማለት ነው ያው አዲስ ስለሆንኩ ነው የሰውዬን ስልክ ሰው እንደዚህ የሚልክ ሰው ነበር የሰጠኝና እኔ እንደዚህ ነበር የሚልከው። በራሱ ጊዜ ብሩን እልካለሁ፣ ከዛ በፈለገበት ቀን ያስገባልኛል በእምነት ማለት ነው። 3 ወር ነው እስከ 4 ወር ላኩኝ። ከዛ በኋላ አቆምኩኝ ማለት ነው። ምክንያቱም እንደዚህ ሶሻል ሚዲያ ላይ ምናምን አየሁት፣ ብዙ ልጆች ተበልቶ ሲያለቅሱ ምናምን ነገር አይቼ አቆምኩኝ። ቅድሚያ መላክ ጀመርኩኝ ማለት ነው። እና እንደዛ ላኩ። ይሄ ድሮ ቀርቷል እህቶቼ። በመተማመን የሚባል ነገር የለም አሁን ላይ፣ እምነት የለም። እባካችሁን ማንም ይሁን ማንም በቃ እሱ ታማኝ ሊሆን ይችላል፣ ግን እንደዛ የሚባል ነገር አይሰራም። እና ጥንቃቄ አድርጉ። ሰውየውንም በደንብ ይዩት፣ ሼር አድርጉ ለጓደኞቻችሁ ራሳቸውን እንዲጠብቁ። ከዚህ ሌባ ሰውዬ ራሳችሁን ጠብቁ። የዚች እህታችን ገንዘብ ደግሞ ማለት በቃ በእርግጥ ብዙ ልጆች እንትን እያሉ ነው፣ ወደ ሙባረክ ወደ ማናት ሀቢባ እናደርሳለን። ምክንያቱም ዱባይ ውስጥ ስለሚኖር አይዲው ምናምን ስላለ በእርግጥ አገር ውስጥም ከገባ በእርግጥ ላይ ያዝም ይችላል። ግን ወደዛ ከደረሰ ይሄ ሰውዬ ምናልባት የዚች ምስኪን ልጅ ሀቅ ሊመለስ ይችላል። እንደሚመለስ ተስፋ አድርጋለሁ። ምክንያቱም እዚህ ሀገር ውስጥ 5 ሳንቲም እንኳን በልታችሁ እዚህ ዱባይ ውስጥ ህግ ያለበት ሀገር ነው። ማጭበርበር አይቻልም። ግን ከሀገር ወጥቶ ከሆነ ይሄ ሰውዬ ለማግኘት ትንሽ ከባድ ነው። ግን እዚህ ዱባይ ውስጥ ከሆነ የትም አባቱ የትም ቡርጋድ አይሄድም። ምክንያቱም ይያዛልና ጥንቃቄ አድርጉ። እንደዚህ እየላካችሁ የቆያችሁ ደግሞ ስለዛ ሰውዬ ኢንፎርሜሽን ሰብስቡ። እኔ አሁን ያኔ ማለት ነው ገንዘቡን ስልክ አይዲውን ልኮልኛል። የዛ ሰውዬ አይዲ ልኮልኝ ነው። ምክንያቱም ይጠቅማቸዋልና ይዞባቸው እንኳን ቢጠፋ እዛ ሀገር እዚህ ዱባይ ውስጥ የሚኖር ከሆነ ይያዛል። ወዳውኑ ነው የሚያዘው፣ የትም አባቱ አይሄድም። እና ደግሞ ሁለተኛ ደግሞ አያስፈልግም። በቃ ቅድሚያ ነው። አሁን ድሮ ቀርቷል። እንጃ አሁን ሰው ምን እንደሆነ እኔ አላውቅም እንጂ በመተማመን ምናምን እስቲ አስቡት። ይሄ ሁሉ ብር ገንዘብ ልካችሁ ምን እኔ እንቅልፍ አይዘኝም። እና ቅድሚያ ላኩት። የፈለገ ብሩ ብዛት የሚሆን ይቅርባችሁ። የ5 እና 6 ሺህ ብር የሚመጣ ይቅርባችሁ። ላባችሁን ለምን ትንሽ እያገኙ በቃ እህቶቼ። እና ትንሹን ለማግኘት ብለን ትልቁን ከምናጣ ኋላ አለ እንግዲህ ቅድሚያ ከተላከላችሁ በኋላ ገንዘቦቻችሁን ቼክ አርጋችሁ ምናምን ነገር አስገቡ እንጂ በዱባይ ምናምን አውቀዋለሁ ያጎቴ ልጅ ነው ጓደኛዬ ነው ወንድሜ ነው የሚባል ነገር አይሰራም። ብዙዎቹ በወንድሙ በእህቱ እየተበላ ነው። በጣም ክፉ ዘመን ላይ ነው ያለነው እና ጥንቃቄ አድርጉ እህቶቼ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ሼርም አድርጉ። ላይክ እንኳን ቀርቶ ሼር አድርጉ። ይሄ ሰውዬ ምክንያቱም ከብዙ እንግዲህ ብዙ እህቶቻችን ተሸውዶ ሊሆን ይችላል። አልተበልቶ በየቤቱ ደግሞ አልቅሰው ስንት ነገር የደረሰባችሁ ሊኖር ስለሚችል ሼር አድርጉ ለጓደኞቻችሁ። ይሄ በቀጥታ በዱባይ ምናምን መላክ ደግሞ አቁሙ። አላቅም አይ እኔ አውቀዋለሁ አምናለሁ ካላችሁ መፍታችሁ ነው። ግን ይቅርባችሁ። ይሄ ትልቅ ትርፍ የሚመጣው ይቅርባችሁ። ትንሽ ነገር ለማግኘት ብላችሁ ትልቁን ከምታጡ ጥንቃቄ አድርጉ። ትላንትና የሆነ ነገር እዚህ ጋር ነክሶኝ ማለት ነው አይኔ ያወጣዋልና እዚህ ሀገር በጣም የገረመኝ ነገር የሆነ ቤት ውስጥ የሆነ ቁጫጭ ነው ምናምን የሚባለው ነገሮች አሉ። ቤት ውስጥ የፈለገ ብታጸዱ እዚህ ሀገር በጣም አሉ። ምግብ ከድናችሁ አሁን አስቀምጣችሁ ስትመለሱ ተከምሮ ነው የሚጠብቁትና ምን አይነት አገር እንደሆነ በጣም ይሄ ነገር ተገርም ያለው። ደግሞ በጣም ነው የሚናከሱትና ትላንትና አይኔን ነክሶት እንደዚህ አሳብጠውኛል ማለት ነው። ወዳችኋለሁ እህቶቼ። ይህ መረጃ እንደምጠቅማችሁ ተስፋ አድርጋለሁ። ነገ ደግሞ በአዲስ ነገር እመጣለሁ። ጠብቁት። ገንዘቦቻችሁን ማለት በእርግጥ ብዙዎቻችሁ ታውቁታላችሁ፣ የማታውቁት ስለምትኖሩ አዳዲስ ደግሞ ወደ ኢትዮጵያ መምጣት ያሰባችሁም ደግሞ እንደዚህ ባንካችሁን አክቲቭ አድርጋችሁ አስተካክላችሁ
መምጣት አለባችሁ። ሞባይል ባንኪንግ ከፍታችሁ ግን ጥንቃቄ አድርጉ። የእናንተን የግል ምስጢራችሁ የግል ፕራይቬት የሆነ ነገር በጥንቃቄ ኮዷችሁ ማንም ማየት የለበትም። እሱን ጥንቃቄ አድርጉ። ከዛ በኋላ ገንዘቦቻችሁን እዚህ ሆናችሁ በስልካችሁ እንደገባ እዚህ ሆናችሁ ራሱ ካርድ መላክ ትችላላችሁ ለጓደኞቻችሁ በኢትዮጵያ ብር ማለት ነው። ካርድ ገዝታችሁ ነገ ማሳያችሁ ይሆናል። ካርድ ገዝታችሁ ካርድ ደግሞ በየቀኑ እየገዛችሁ ብራችሁን እንዳጨርሱ እንጂ ማለት ይጠቅማችኋል። እንደዚህ አይነት ነገር ጥሩ ነው ማወቅም። የምታውቁት ታውቃላችሁ፣ ግን ለማያውቅ ሰው እኔ ትልቅ መረጃ ነው ብዬ አስባለሁ፣ እንደ ራሴ ማለት ነው። አንዳንዱ የተሳሳተ መረጃ አውቆ እዛ አይሰራም ኢትዮጵያ ውስጥ ነው ይህ ሲስተም ኢትዮጵያ ውስጥ ብቻ ነው የሚሰራ ብሎ የተሳሳተ መረጃ ሊሰጣችሁ ሰው ይችላልና በኢትዮጵያ ስም ካርድ ስለተከፈተ ምናምን ላይሰራ ይችላል ብሎ ብዙ ሰው ያወራል። ግን እኔ እዚህ መጥቼ በስልኬ ማለት ነው እዚህ መጥቼ እዚህ ዱባይ መጥቼ ብር ልክ ያለው ለሰው ማለት ነው። እና ገንዘቦቻችሁ ቀሪ ገንዘቦቻችሁን አሁን ብር ልካችሁ ገንዘብ እንደገባ ቼክ ማድረግ ትችላላችሁ ወዳውኑ ማለት ነው። በቃ ኢንተርኔት ብቻ ነው የሚያስፈልጉ። እናንተ ኦልሬዲ እዛው አክቲቭ ሆነዋል። የአፑ ወርዶ ምናምን እዚህ ባንኩን ስትከፍቱ ማለት ነው እዛው ኢትዮጵያ አክቲቭ አድርጋችሁ ትመጣላችሁ። በጣም ቀላል ነው፣ ይጠቅማችኋል ብዬ አስባለሁ። ነገ ደግሞ ጠብቁኝ፣ አጠቃቀሙን ማሳያችሁ ይሆናል። ምክንያቱም እዛ ሆናችሁ ቤተሰብ ገንዘቤን ውስጥ እንደገባ ምናምን ብላችሁ ከምትጨናነቁ የኢትዮጵያ ኔትወርክም ደግሞ ታውቁታላችሁ። እነሱን ደውላችሁ እነሱ ቼክ እስከሚያደርጉ ድረስ ብዙ ፕሮሰሱ ብዙ ነው። ለእናንተ ያልነግራችሁም እና እዚህ ሆናችሁ ደግሞ በስልካችሁ ቼክ ማድረግ ትችላላችሁ፣ ብዙም ሳትጨናነቁ ማለት ነው። ግን ከኢትዮጵያ ስትመጡ አስተካክላችሁ መምጣት አለባችሁ። አሳያችኋለሁ ማለት ነው። ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው ቻው።